እንኳን ለሰማዕቱ ለቅዱስ መርቆሬዎስ ወርሃዊ የመታሰቢያ በዓል በሰላም አደረሳችሁ። እንዲሁም በዚች ዕለት ታስበው ለሚውሉ ቅዱሳን ዓመታዊና ወርሃዊ የመታሰቢያ በዓላቸው በሰላም አደረሳችሁ። ከዚህ በመቀጠል የሰማዕቱ የቅዱስ መርቆሬዎስን ገድል እናሰማለን። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም እናምናለን። ፒሉፓዴር ትርጉሙም የአብ ወዳጅ የሆነ መርቆሬዎስ እነሆ ኅዳር 28 ቀን ሰማዕትነትን ተቀበለ። ሁለተኛ ትርጉሙም የኢየሱስ አገልጋይ ማለት ነው። ይህ ቅዱስ የአባቱና የአያቱ ሀገር ከሆነችው ከአስጥሊስ ሀገር ሰዎች ተወለደ። የተወለደበትና ያደገበት ሀገር ሮሜ። የአባቱና የአያቱ የዘመዶቹ ሥራም አደን ማደን ነበር። ከዕለታት አንድ ቀን አባቱና አያቱ እንደ ልማዳቸው አደን ለማደን ወጡ። የአውሬ መልክ ያላቸው ሰዎችም ሁለት ሰዎችን አገኙና አያቱን በሉት። ዳግመኛም አባቱን ለመብላት ፈለጉ። ነገር ግን የእግዚአብሔር መልአክ እንዳይበሉት ከለከላቸው። አትንኩት፣ ከእርሱ መልካም ፍሬ ይወጣልና አላቸው። ከዚህ በኋላ የእግዚአብሔር መልአክ ዙሪያቸውን በእሳት ከበበ። በተቸገሩም ጊዜ ወደ ቅዱስ መርቆሬዎስ አባት መጡና ሰገዱለት። ያን ጊዜ እግዚአብሔር ከአውሬነት ወደ ሰብአዊነት ለወጣቸው። እንደ በጎችም ደጎች ሆኑ። ወደ ሀገሩም ከርሱ ጋር ገቡ። ከዚህ በኋላ ቅዱስ መርቆሬዎስን ወለደው። ስሙንም ፒሉፓዴር ብሎ ሰየመው። የአውሬ መልክ ያላቸው ሰዎችም ከነርሱ ዘንድ ብዙ ዘመን ከተቀመጡ በኋላ ክርስቲያኖች ሆኑ። የቅዱስ መርቆሬዎስ አባቶች ድሮ የማያምኑ ነበሩ። ወደ ክርስትና ከተመለሱ በኋላ ግን አባቱ ኖህ እናቱን ታቦት ፒሉፓዴርን መርቆሬዎስ ብለው ሰየሟቸው። የአውሬ መልክ ያላቸው ሰዎችም መልአኩ ተገልጦ እንደተናገራቸው ለአባቱና ለቅዱስ መርቆሬዎስ ታዛዦች ሆኑ። ንጉሡም ዜናቸውን ሰማ። እግዚአብሔር በንጉሡ ፊት ከአውሬነት ፍጥረታቸውን መለሳቸው። ንጉሥ ያቀረበላቸውን አውሬዎች ሁሉ አጠፏቸው። ንጉሡ ይህንን ባየ ጊዜ እነሱን ፈጽሞ ፈራቸው። ንጉሥ የአውሬነት ፍጥረታቸውን ከነርሱ አስወግዶ ወደ ሰው ልጅ ፍጥረት ይመልሳቸው ዘንድ እግዚአብሔርን እንዲለምን የቅዱስ መርቆሬዎስን አባት ለመነው። እርሱም እግዚአብሔርን ለመነ። ክብር ምስጋና ይግባውና አውሬነታቸውን ለውጦ እንደ ሰው ልጅ ፍጥረቶች ሆኑ። ከዚህ በኋላ የቅዱስ መርቆሬዎስን አባት ወስዶ የሰራዊቱ አለቃና ገዢ አድርጎ ሾመው። እነዚህ የአውሬ መልክ ያላቸው ሰዎች ይታዘዙለታል። ሁሉም የሀገር ሰዎች ግን ይፈሯቸዋል። ከዚህ በኋላ ከሃዲ ንጉሥ ተነሳ። ንጉሡም ይጣላው ዘንድ ተመኘ። ንጉሥ እነዚህን የአውሬ መልክ ያላቸውን ሰዎች አግባብተው ወደ እርሱ ያመጧቸው ዘንድ ጭፍሮችን ላከ። ይህ ከሃዲ ንጉሥ የቅዱስ መርቆሬዎስ አባት ያለበትን ሀገር ንጉሥ ለመውጋት ስለፈለገ ለማሳመን ሞከረ። ያን ጊዜ በእነዚህ የአውሬ መልክ ያላቸው ሰዎች ላይ ተቆጣ። አንዱን ገደለው፣ ሰማዕትም ሆነ። ሌላው ግን ሸሸ። የቅዱስ መርቆሬዎስ አባት ወደ ሀገሩ በተመለሰ ጊዜ ልጁንና እናቱን ፈለጋቸው፣ ነገር ግን አላገኛቸውም። ንጉሥ የቅዱስ መርቆሬዎስ አባት በጦርነት ላይ እንደሆነ በሰማ ጊዜ የቅዱስ መርቆሬዎስን እናት ለማግባት ይወስዳት ዘንድ አሰበ። ከንጉሥ ጭፍሮች አንዱ ስለ እርሷ ንጉሥ ያሰበውን ባወቀ ጊዜ ለቅዱስ መርቆሬዎስ እናት ሄዶ ነገራት። ይህንንም በሰማች ጊዜ በስውር ከሀገር ያወጣት ዘንድ ለመነችው። እርሷም ከልጇ ከቅዱስ መርቆሬዎስ ጋር ወጣች። አባቱ ሚስቱንና ልጁን በፈለጋቸው ጊዜ አላገኛቸውም። በእነርሱ ዘንድ የሆነውን ማንም አላስረዳውም። ንጉሥ ከእርሱ ጋር በሚኖሩ የአውሬ መልክ ያላቸው ሰዎች የተነሳ ይጠራጠረዋልና ይፈራው ነበር።
በተበሳጨ ጊዜም በሀገሩ ሁሉ ይልካቸዋል፣ እነርሱም ያጠፏቸዋል። ንጉሥ ሚስቱን ለማግባት ያሰበውንና የሆነውን ሁሉ እንዳይነግሩ ታዘዘ። ከዚህ በኋላ በንጉሡ ላይ ጠብ ተነሳ። የመርቆሪዎስ አባት በውጊያው ተሰለፈና ከዚያ ተማረከ። ነገር ግን በእግዚአብሔር ፈቃድ የሮሜ ሀገር ንጉሥ ክርስቲያን ስለሆነ የቅዱስ መርቆሪዎስን አባት ክርስቲያን እንደሆነ ባወቀ ጊዜ እራራለት፣ ሊገድለውም አልፈለገም። በመርዶሳውያን ሀገር ሁሉ ገዥ አድርጎ ሾመው። በእግዚአብሔር ፈቃድ ቅዱስ መርቆሪዎስና እናቱ በሮም ሀገር ውስጥ ይኖሩ ነበር። አባቱ ቤተ ክርስቲያን በደረሰ ጊዜ የቅዱስ መርቆሪዎስ እናት አየችው፣ ባሏ እንደሆነም አወቀችው። እርሱና ጭፍሮች ከነበሩበት ቦታ አንድ ቀን ከእንግዳ ቤቱ ፊት በወጡ ጊዜ የብፁዕ መርቆሪዎስ እናት ወሰደችው። በባለስልጣናት ፊት የሚለበስ ያማረ ልብስን አለበሰችው። በገዢው በአባቱ ፈረስ ተጭኖ እንዲሄድ አዘዘችው። በመኮንኑም ፈረስ በተጫነ ጊዜ ወታደሮቹ ይዘው ከመኮንኑ አባቱ ዘንድ አደረሱት። እርሱም ልጁ እንደሆነ አላወቅምና ተቆጣው። የመርቆሪዎስ እናት ወደ እርሱ ወደ ባሏ መጣች፣ ነገር ግን ሚስቱ መሆኗን አላወቀም። ጌታዬ ሆይ እኛ ስደተኛ ነንና አንተም ስደተኛ እንደሆንክ ባወቅሁ ጊዜ ያንተ ልጅ ይሆን ዘንድ አሰብኩ አለችው። ተጠራጠረ። ከየት እንደመጣችም ጠየቃት። ሚስቱም እንደሆነች ነገረችው። ያን ጊዜ አወቃት። ልጁን መርቆሪዎስንም አወቀው። ያንን የእንግዳ ቤት ቤተ ክርስቲያን አደረገው። በውስጧም በአንድነት ተቀመጡ። አባቴና እናቴ በሞቱ ጊዜ ንጉሥ ቅዱስ መርቆሪዎስን ወስዶ በአባቱ ምትክ በመርዶሳውያን ሀገር ላይ ገዢ አድርጎ ሾመው። ቅዱስ መርቆሪዎስ ገዢ ሆኖ በተሾመ ጊዜ የአውሬ መልክ ያላቸው ሰዎች ነበሩ። በውጊያ በጦርነት ጊዜ ከነርሱ ጋር ይሰለፋሉ። ጦርነት በሚያደርጉም ጊዜ እግዚአብሔር እንደ በፊቱ የአውሬነት ፍጥረታቸውን ይመልስላቸዋል። ማንም ሊፈታተናቸው አይቻልም። ለዚህ ለቅዱስ መርቆሪዎስ ታላቅ ኃይልና ብርታት ተሰጠው። ይህ መርቆሪዎስ ከፍ ከፍ አለ፣ ከቤተ መንግሥት ሰዎችም ዘንድ ክብርን አገኘ። ያን ጊዜ ጣዖት የሚያመልክ ስሙ ዳኪዎስ የሚባል ንጉሥ በዚያ ዘመን ነበር። ከበርበር ጠላቶች ተነሱበት። ሰራዊቱን ሰብስቦ ከእርሱ ጋር ሊዋጋ ወጣ። እነርሱ ግን እንደ ባህር አሸዋ ብዙዎች ነበሩ። ንጉሡ ደነገጠ፣ ፈራ። ቅዱስ መርቆሪዎስም ንጉሡን አትፍራ፣ እግዚአብሔር ጠላቶቻችን ያጠፋልናል፣ ከእጃችንም ይጥላቸዋል አለው። በጦርነቱም ጊዜ የእግዚአብሔር መልአክ የተሳለ ሰይፍ በእጁ ይዞ በፊቱ አይቷልና፣ እርሱም መርቆሪዎስ ሆይ ስማ አትፍራ አለው። ከዚህ በኋላ የሚያበራ ነጭ ልብስ የለበሰ በእጁ የተሳለ ሰይፍ የያዘ ሰው ታየው። ጠላቶችን ባሸነፍክ ጊዜ እግዚአብሔር አምላክህን አስበው በማለት ሰይፉን ሰጠው። ያን ጊዜ ጠላቶቹን አሸንፎ በታላቅ ደስታ ወደ ቤቱ ተመለሰ። ከዚህ በኋላ የሚያበራ ብሩህ የሆነ መልአክ ተገልጦ የእግዚአብሔር አምላክን ስም ለምን ረሳ? ለምንስ አላሰብከውም? አለው። ጦርነቱ በተፈጸመ ጊዜ ንጉሥ ዳኪዎስ ለአማልክቶቻቸው ከሰራዊት ጋር ዕጣንን ለማጠንና ለማሳረግ ፈለገ። መርቆሪዎስ ግን ዘገየ። ከንጉሡ ጋር ወደ ጣዖት ቤቶች ለበዓል አልመጣም። እነሱም ቅዱስ መርቆሪዎስ ከሰራዊት ጋር አልመጣም፣ በአማልክቶች ዕጣን ማሳረግም ጊዜ አልነበረም ብለው ለንጉሥ ዳኪዎስ አስረዱት። ያን ጊዜ ንጉሥ ዳኪዎስ ሰራዊቱን ልኮ መርቆሪዎስን ወደ እርሱ አስመጣው። ከእርሱ ጋር ያለውን ፍቅርም ከልቡ መተው አስገረመው። ለምን የእኔን ፍቅር ረሳኸው? ለምን ለአማልክቶቼ ዕጣን ለማሳረግ ከኔ ጋር አልመጣህም? አለው።
ያን ጊዜ ቅዱስ መርቆሬዎስ ቅናቱንና ልብሱን በንጉሡ ዳኪዎስ ፊት ወረወረለት። እኔ ጌታ ኢየሱስ ክርስቶስን አልክደውም፣ ለርኩስ ጣዖትም አልሰግድም አለ። ንጉሥ ዳኪዎስ ይህንን በሰማ ጊዜ ፈጽሞ ተቆጣ። በእርጥብ ዱላና በጠፍር ጅራፍ እንዲደበድቡት እንዲገርፉት አዘዘ። ይህንንም በእርሱ ላይ ያደረጉ። ያን ጊዜ ንጉሥ የሀገር ሰዎች ስለ እርሱ እንዳይነሱበት ስለፈራ በብረት አሰረው። ቀጰዶቅያ አውራጃ ወደምትገኘው ቂሳርያ ላከው። በዚያ ይፈርዱበት ዘንድ ራሱን በሰይፍ ይቆርጡት ዘንድ አዘዘ። ገድሉንም ፈጸመ። በመንግሥተ ሰማይ የምስክርነት አክሊልንም ተቀዳጀ። የማያልፍ ሰማያዊ አክሊል ከተቀዳጀ በኋላ ወደ ዘላለም ሕይወት ገባ። በዓለም ዳርቻ ሁሉ ቤተ ክርስቲያን ተሰራለት፣ ታነጸለት። እግዚአብሔርም ተአምራትንና ድንቅ ነገርን በውስጡ ገለጠለት። ከተአምራቶቹ መካከል አንዱ እንዲህ ይነገራል። ከኤጲስቆጶስ ባስልዮስ ዘመን ኦልያኖስ በነገሰ ጊዜ ጌታችን ክርስቶስን ካደ። ከቅዱስ ባስልዮስ ተአምራት በአንዷ ውስጥ እንደተጻፈው ከሃዲ ኦልያኖስ በጌታችን በክርስቶስ የሚያምኑትን ከባድ ስቃይ ያደረሰባቸው። በቅዱስ ባስልዮስ ላይም ተቆጣ፣ አሰረውም። በክርስቲያኖች ላይ ከባድ መከራ ባበዛባቸው ጊዜ ቅዱስ ባስልዮስ ስለ ከሃዲ ኦልያኖስ ወደ እግዚአብሔር ይጸልይ ይለምን ጀመር። ወደ ቅዱስ መርቆሬዎስም ለመነ። እነሆ እግዚአብሔር ጸሎቱን ሰማና ታላቁን ሰማዕት ቅዱስ መርቆሬዎስን ላከለት። በፈረስ ተጭኖ መጣና ከሃዲ ኦልያኖስን አንገቱን በጦር ወጋው። በፋርስ ምድር በውጊያ በክፉ አሟሟት ሞተ። ቅዱስ ባስልዮስ ይህን ራእይ በቅዱስ መርቆሬዎስ ላይ ባየ ጊዜ ፈጽሞ ደስ አለው። የታላቁ ሰማዕት የቅዱስ መርቆሬዎስ አካለ ሥጋ ያለበት ቦታ ተገልጦለት እየጸለየና እያደነቀ ገባ። ያን ጊዜ የቅዱስ መርቆሬዎስ ሰይፍና ጦር ከቅዱስ መርቆሬዎስ ስዕል ስር ያለው ቦታ እስኪሞላ ድረስ ከነርሱ ብዙ ደም እየፈሰሰ ወደ ቤታቸው ተመለሱ። ያን ጊዜ ቅዱስ ባስልዮስ ጮኸ፣ የክርስቶስ ሰማዕት ሆይ የእውነት ጠላት የሆነውን ኦልያኖስን ገደልከውን? አለ። ቅዱስ መርቆሬዎስ በቅዱስ ባስልዮስ ፊት አዎን ገደልኩት እያለ በስዕሉ ላይ ራሱን ዘንበል አደረገ። ቅዱስ ባስልዮስ የእግዚአብሔርን ክብርና ምስጋና የኢየሱስ ክርስቶስን ሰማዕት የሆነውን የቅዱስ መርቆሬዎስን ብዙ ተአምረንና ድንቅ ነገርን አደነቀ። ዳግመኛም በምስር ሀገር ከመሳፍንት ልጆች አንድ ያልተጠመቀ ጎልማሳ ነበር። ከክርስቲያን ውጭ የሆኑትን ሕግና መጻሕፍቶቻቸውን ተማረ። ከዕለታት አንድ ቀን ወደ ባህር ዳርቻ ሄደ። በፊት ያልተጠመቀ የነበረ በኋላ የተጠመቀ ክርስቲያን የሆነ አንድ ሰው አገኘ። ከዚህ በኋላ የንጉሥ ጭፍሮች አዞት። ያቃጠሉትም ዘንድ ጉድጓድ አዘጋጅተው በውስጡ እሳት አነደዱ። ሁኔታውን ለማወቅ ብዙ ሰዎች ተሰበሰቡ። የንጉሥ ጭፍሮች የያዙት ይህ ያልተጠመቀ ጎልማሳ ወደዚህ ሰማዕት ቀረበ። አንተ ከሃዲ ሰው ሆይ ወደ ሲኦል ለመግባት ለምን ትሮጣለህ? በኋላ ወደ ገሃነም ትወርዳለህ። አንተ የእግዚአብሔርን ልጅ ታመልካለህና 3 አምላኮችም ታመልካለህና እኔን ስማኝ፣ ክፉ ነገርህንና ስድብህን ተዋለው። እሱም መልሶ እኛስ የክርስቲያን ሕዝቦች ነን፣ ከሃዲዎች አይደለንም፣ አንድ አምላክ እናመልካለን እንጂ። እነርሱም አብ፣ ወልድ፣ መንፈስ ቅዱስ ይባላሉ። ወልድ ከአባቱ ከእግዚአብሔር የተለየ አይደለም፣ እርሱ ቃሉ ነውና። እንደዚሁም መንፈስ ቅዱስ የሃይማኖታችን ምስጢር ነው፣ ድንቅ ነው፣ ከእናንተም የተሰወረ ነው፣ ልቦናችሁ ሊመረምረው አይችልምና። የአንተ ልብ ጨለማ ነው፣
የሃይማኖት ብርሃን አልበራለትምና እኔ አየዋለሁ። ከትንሽ ጊዜ በኋላ ብርሃን ወደ አንተ ይመጣል፣ የክርስቲያን ብርሃን በልብህ ይበራል። እኔ ስለ ስሙ እንደምጋደል አንተም ትጋደላለህ። እነሆ ስለ እርሱ እንደኔ ስቃይ ትቀበላለህ አለው። ያ ያልተጠመቀ ሰው ቃሉን በሰማ ጊዜ በእርሱ ላይ ፈጽሞ ተቆጣ። ጫማውን ከእግሩ አውልቆ ፊቱን አፉንና ራሱን መታው፣ ፈጽሞም አሰቃየው። ከሃዲ ሆይ የምትለው በእኔ ዘንድ አይሆንም አለው። ይህ ደግ ሰው መለሰለት፣ የምነግርህን ፈጽመ የምታስብበት ጊዜ አላለው። ያን ጊዜ አንገቱን በሰይፍ ቆረጡት፣ ስጋውንም ወደ እሳት ጉድጓድ ጣሉት። የእሳት ነበልባሉ ከፍ ባለ ጊዜ እንደ ታላቅ አጥር ሆነ። በእሳት ውስጥ 3 ቀንና 3 ሌሊት ተቀመጠ። የንጉሥ ጭፍሮች ቀንና ሌሊት ይጠብቁታል። ከዚህ በኋላ እንደ ወርቅ በእሳት የተፈተነውን ስጋውን አገኙት። እሳት ፈጽሞ አልነካውም። ይህንንም ለንጉሡ ነገሩት። ስጋውንም ይቀብሩት ዘንድ አዘዘ። ይህ ያልተጠመቀ ጎልማሳ ግን እያዘነ ወደ ቤቱ ሄደ። አልበላም አልጠጣም። አባትና እናቱ ወንድሞቹም ወደ እርሱ ተሰብስበው ምን ደረሰብህ? ለምን አትበላም አትጠጣም አሉት። የጌታችን የክርስቶስ ሰማዕት የነገረውን ነገራቸው። እነርሱም አረጋጉት። ይህን ነገር ተው፣ የዚህን አሳሳች ነገር ታምናለህን? አሉት። ፈጽሞ አልተረጋጋም። በዚህ ጊዜ ይህ ያልተጠመቀ ጎልማሳ ብዙ ያልተጠመቁ ሰዎች የእነርሱ ወደ ሆነው ሐሳዊ ነቢይ መቃብር ለመሄድ ሲፈልጉ አየ። አባቱንም ከእነርሱ ጋር መሄድ እፈልጋለሁ አለው። አባቱም በዚህ ነገር ፈጽሞ ደስ አለው። 100 ዲናርም ሰጠውና ጓደኛውን አደራ ብሎ ሄደ። ከጓደኛው ጋር እየሄዱ ሳለ ከዕለታት አንድ ቀን ይህ ጎልማሳ ፊቱ የሚያበራ ሽማግሌ መነኩሴ በፊቱ ቆሞ ተመለከተ። ሽማግሌው መነኩሴም ትድን ዘንድ ና ተከተለኝ አለው። እንደዚህ እያለ 2-3 ጊዜ በሌሊት ታየው። እነርሱም ከቦታው ደርሰው ስራቸውን በጨረሱ ጊዜ ተመለሱ። 7 ቀንም ከተጓዙ በኋላ ከገዳሙ ከበረሃው ደረሱ። እነርሱ በሌሊት እየሄዱ ሳለ እርሱ ግን ስጋዊ ሥራ ለመስራት ግመሉ ላይ ወረደ። ጓደኞቹም ከጫካ ውስጥ ትተውት ሄዱ። በጫካ ውስጥ ጠፍቶ ብቻውን በቀረ ጊዜ እያለቀሰ ተቀመጠ። አውሬዎችም እንዳይበሉት ፈራ። ያን ጊዜ በምስር ሀገር ከአባቱ ቤት ቅርብ የሆነውን የሰማዕቱን የቅዱስ መርቆሬዎስን ቤተክርስቲያን አሰበ። በልቡም ሁሉም ሰው ስለት ይሳላሉ፣ የለመኑትን ሁሉ ይፈጸምላቸዋል አለ። ያን ጊዜ ይህ ጎልማሳ እያለቀሰ የክርስቶስ ሰማዕት መርቆሬዎስ ሆይ ከእነዚህ ከዱር አውሬዎች ካዳንከኝ፣ ያለ ችግርም ካወጣኸኝ እኔ ክርስቲያን ሆናለሁ አለ። እነሆ ጎልማሳው ይህንን በሚናገርበት ጊዜ አርአያው ፈጽሞ ያማረ የክብር ልብስ የለበሰ በወርቅ መታጠቂያ ወገቡን የታጠቀ በፈረስ ላይ ሆኖ ወደ እርሱ መጣና በፊቱ ቆመ። አንተ ከየት ነህ? በዚህ ገዳም ወይም ጫካ ውስጥ ብቻህን እንዴት ጠፋ? አለው። የጉልበት ሥራ ለመስራት ሄድኩ፣ እነርሱ ግን ትተውኝ ሄዱ አለው። አንተ ከኔ ጋራና በኋላ የሆነ በዚህ ፈረስ ላይ ተቀመጥ አለው። በፈረሱ ላይ ከእርሱ ጋር ተቀመጠ። ይህም ፈረስ በአየር ላይ እየበረረ በምስር ሀገር ከሚገኘው ከሰማዕቱ መርቆሬዎስ ቤተክርስቲያን ውስጥ ፈጥኖ አደረሰው። ቤተክርስቲያኑ ተከፈተላቸውና እርሱም ከእርሱ ጋር በፈረሱ ላይ ሆኖ ገባ። ወደ ቤተ መቅደሱ መጋረጃ ደረሰውና ከእርሱ ተሰወረ። ጎልማሳውም እየደነገጠ ቤተክርስቲያን ውስጥ ቆመ። በልቡም በእውኑ ይህች ቤተክርስቲያን የክርስቲያን ናት አለ። መብራቶች ለስዕሉ ሲያበሩ አያቸው። ይህ ሁሉ በእርሱ ዘንድ እንደ ሕልም ሆነበት። ዛሬ በጫካ ውስጥ አልነበርኩምን?
እያለ በቤተ ክርስቲያን ውስጥ እስከ ማለዳ ድረስ ቆመ። የቤተ ክርስቲያኑ ገበዝ ከቤተ ክርስቲያን ቆሞ አገኘው፣ እርሱም ሽፍታ መሰለው። ይህ የቤተ ክርስቲያኑ ገበዝ ሊጮህ ፈለገና ዝም ብለህ ወደ እኔ ና ብሎ በእጁ አመለከተው። ገበዙም ወደ እርሱ ቀረበ። ጎልማሳውም ይህች ቦታ ማን ትባላለች አለው። ይህች በምስር ሀገር ያለች የቅዱስ መርቆሬዎስ ቤተ ክርስቲያን ናት አለው። ይህች በምስር ሀገር ያለች የቅዱስ መርቆሬዎስ ቤተ ክርስቲያን ናት አለው። ጎልማሳውም ይህች የምስር ሀገር ናትን አለው። አዎን አለው። ገበዙ አንተስ ልቡ እንደጠፋ ሰው ትናገራለህ? ወንድሜ ሆይ እነሆ የደረሰብህን ንገረኝ አለው። ያን ጊዜ ልቡ ተመለሰ። እንዴት ልቤ አይጠፋም? እኔ በዚች ሌሊት በእገሌ ገዳም እያለሁ እንዴት ወደዚች እንደደረስኩ አላውቅም። ይህንን ነገር እግዚአብሔር ያውቃል እንጂ አለው። ገበዙም የዚችን ገዳም ስም በሰማ ጊዜ አደነቀ። የምትናገረውን አታውቅም? በእውነት ልብህ ጠፋ አላልኩህምን? የዚህ ገዳም ልክ እስከዚህ ድረስ 22 ቀን ያስኬዳል። በእውነት አንተ ሽፍታ ስትሆን ብሩክ የሆነ የመርቆሬዎስ ሰማዕት ኃይል ይዞ ያለ ገመድና ያለ እግር ብረት አሰረ። ይህ ደግ ሰማዕት መርቆሬዎስ የዚህን ዓለም ክብር የተወና የናቀ ነውና። ከሃዲዎች ግን በከባድ ስቃይ ያሰቃዩት። ሰማዕቱ ስለ ክርስቶስ ስም ሞተ። እግዚአብሔር በመንግስቱ ተቀበለው። በየቦታው ሁሉ በስሙ ቤተ ክርስቲያን ተሰራለት። በውስጡም እግዚአብሔርን ያመሰግኑታል። በእርሱ የታመኑትን ሁሉ ሰዎች ልመናቸውን ይሰማቸዋል፣ በጸሎቱም ይጠብቃቸዋል፣ ተአምራትንም ያደርጋል አለው። ጎልማሳውም መልኩ እንዴት ነው? ገበዙም እርሱ በአካል አንተን ይመስላል አለው። ስዕሉንም አሳየው። ጎልማሳው የሰማዕቱ የቅዱስ መርቆሬዎስን ስዕል ባየ ጊዜ በእውነት ይህ በገዳም ውስጥ የታየኝ በፈረሱ ላይ ጭኖ ከዚህ ያደረሰኝ ቅዱስ ነው አለ። በወገቡ ታጥቆት ያየሁት የወርቅ ቀበቶ እነሆ ይህ ነው አለ። እነሆ እነግርሃለሁ፣ እኔ ያልተጠመቀው ሰው ነኝ። በዚች ሀገር አባቴ መስፍነ ገዥ ነበር፣ ስሙም እሪጋ ይባላል። ክርስቲያን ለመሆን ይህ ምልክት ይበቃኛል። እነሆ ወደ ሆነ ቦታ ደብቀኝ፣ ለማንም ስራዬን አትግለጥ። የእግዚአብሔርን መንገድ ያስተምረኝ ዘንድ ያጸናኝ ዘንድ ወደ ቀናች ሃይማኖት ይመልሰኝ ዘንድ አንድ ሽማግሌ ካህን አምጣልኝ አለው። ይህ ገበዝ በአንድ ቦታ ውስጥ ብቻውን አስቀመጠው። እንደነገረውም ካህን አመጣለት። የክርስትና ጥምቀትንም አጠመቀው። የቤተ ክርስቲያን መጻሕፍትን እንዲሁም ቅዱስ ወንጌልን አመጣለት። እንደዚህ እየተማረ ተቀመጠ። ከዚህ በኋላ እነዚህ ያልተጠመቁ ሰዎች ከሄዱበት ቦታ በአንድ ወር ውስጥ ደረሱ። ሁሉም ያልተጠመቁ ሰዎች ዘመዶቻቸውን ለመቀበል ወጡ። ይህም መኮንን አባቱ ከጓደኛው ጋር ተገናኘ። ጓደኛውን በጫካ ውስጥ እንደቀረና ትተውት እንደመጡ ነገረውና መራራ ለቅሶን አለቀሰ። አባቱ ይህንን በሰማ ጊዜ ልብሱን ቀደደ። ወንድሞቹና ልጁም እንደርሱ ልብሳቸውን ቀደው 40 ቀን እያለቀሱ ተቀመጡ። ከዚህ በኋላ አንድ ያልተጠመቀ ሰው ክርስቲያን የሆነውን ይህን ጎልማሳ ከቅዱስ መርቆሬዎስ ቤተ ክርስቲያን ሲወጣ ሲገባ አይቶ ሄደና ለአባቶቹና ለወንድሞቹ ነገራቸው። ልጃችሁ በጫካ ውስጥ ከሞተ የጠላሁት እንደሆንኩ ቁጠሩት። ቅዱስ መርቆሬዎስ ቤተ ክርስቲያን ውስጥ በዚያች ቀን ያገኘሁት እርሱን ነው። በእውነት እርሱ ልጃችሁ ይመስላል አላቸው። አባቱና እናቱ ወንድሞቹ በሰሙ ጊዜ ተነስተው ሄዱ። አገኙትና ያዙት። ያ ያደረከው ምንድነው? የኛ ሃይማኖት ተከታይ በሆነ ገዥ መካከል አዋረድከን አሉት። እኔ ክርስቲያን ነኝ፣ የሕያው እግዚአብሔር ልጅ በሆነ በጌታ በኢየሱስ ክርስቶስ አምናለሁ አላቸው። ይህንንም በተናገረ ጊዜ ከባድ ስቃይ ያሰቃዩት።
ወደ ጨለማ ጉድጓድም ጣሉት። 7 ቀንና 7 ሌሊት ያለ መብልና ያለ መጠጥ በዚያ ውስጥ ተቀመጠ። የቤታቸውን ጥራጊ ደፉበት። እናቱ ግን ቀንና ሌሊት ስለ እርሱ ታለቅስ ነበር። ከለቅሷ ብዛት የተነሳ ይህን ጎልማሳ ለቀቁትና ወደ አስቄጥስ ገዳም ሄደ። በአባ መቃርስ ገዳም እየተጋደለና አብዝቶ እየጾመ 2 ዓመት ተቀመጠ። ከዚህ በኋላ አንድ መነኩሴ ወደ ምስር ሄድና ሃይማኖትህን ግለጥ አለው። ተነስቶም ወደ ምስር ሄደ። አባቱ ይዞ ወደ ገዢ ወደ ንጉሥ ሐከም ወሰደው። ይህ ልጃችን ነው፣ የኛ የሆነውን ሃይማኖት ትቶ ወደ ክርስቲያን ሃይማኖት ተመለስ አሉት። ንጉሡ ጎልማሳውን ስላንተ የሚነገረው እውነት ነውን? አለው። ለንጉሡ የሆነውን አስረዳው። ቅዱስ መርቆሪዎስ እንደታየው ከእርሱ ጋር በፈረስ ላይ እንደጫነው ከቦታው በፍጥነት እንዳደረሰው ከምስር ካለው ቤተ ክርስቲያንም ውስጥ እንዳስገባው በቤተ ክርስቲያን ውስጥም ስዕሉን በገሃድ እንዳየነገረው በገዳም ውስጥም እርሱ እንደታየው ተረዳ። ከሃዲው ንጉሥ ሐከም ይህንን በሰማ ጊዜ ፈጽሞ አደነቀ፣ እጅግን ፈራ። በሰማዕቱ በቅዱስ መርቆሪዎስ ስም ቤተ ክርስቲያን ሠራ ዘንድ እንድትፈቅድልኝ እለምንሃለሁ አለው። ንጉሡም ቤተ ክርስቲያን እንዲሠራ አዘዘ። በዚያም በመላእክት አለቃ በሚካኤል ስም ሠራ። ዳግመኛም በሰማዕቱ በመርቆሪዎስ ስም ሠራ። በውስጧም ብዙ ተአምርና ድንቅ ድንቅ ነገሮች ተነገሩ። ይህ ጎልማሳ በእግዚአብሔር መንፈስ ቅዱስ ስጦታ ስለ ቀናች ሃይማኖት ትርጓሜ 2 መጽሐፍቶችን ደረሰ። አላውያንን አረማውያንን የማያምኑትን አሸነፋቸው። እግዚአብሔርን አገለገለና በሰላም አረፈ። የዚህ ጎልማሳ ስም ዮሐንስ ይባላል። ዮሐንስ የተባለም በተጠመቀ ጊዜ ነው። ይህ ሁሉ በቅዱስ መርቆሪዎስ ሰማዕት ጸሎት ሆነ። የተአምሩ ብዛትና በረከቱ ከኛ ጋር ይኖር አሜን። በጥቁር ፈረስ ላይ የምትቀመጥ በሮም ሀገር የምትኖር መርቆሪዎስ ሆይ ሰላምታ ይገባሃል። የመርገም ልጆች ባንተ ላይ እሳት ባነደዱብህ ጊዜ ከተገረፈው ሰውነትህ እንደ ዝናብ ጎርፍ የፈሰሰው ደም ነበልባሉን አጠፋው። የቅዱስ መርቆሪዎስ አምላክ ሆይ ባሪያህን እገሌን በጽኑ ስቃይና በብዙ መከራ ኖህ ከወለደህ በኋላ ከጥፋት ውሃ የዳንክ መርቆሪዎስ ሴም ሆይ ሰላምታ ይገባሃል። በገመድና በጅራፍ ካሰሩ በኋላ ብዙ ስቃይን በመቀበል ከገሞራና ከሰዶም ያመለጥክ መርቆሪዎስ ሎጥ ሆይ ሰላምታ ይገባሃል። የጭፍሮች አለቃ መርቆሪዎስ ሆይ ዓይኖችህ ሰማይ ሰማይን እያዩ አንገተ ደንዳኖች እንዴት አንገትህን ቆረጡት? ስለዚህ ሰላምታ ይገባሃል። ሥጋ የተገረፈ ሰውነት የተንገላታ አንገትህን በሰይፍ የተቀላ ስመ ገናና መርቆሪዎስ ሆይ ሰላምታ ይገባሃል። ባስልዮስ በጸለየ ጊዜ ኃይሉን ያሳይ ዘንድ ስዕል በሰው አምሳል በገሃድ ወንጀለኛ ኦልያኖስን ገደለው። ስለዚህ ሰላምታ ይገባሃል። የተንገላታ ሰውነቴ የተገረፈ መከራ ከመከራ ሁሉ የበለጠ የአእላፍ አለቃ መርቆሪዎስ ሆይ ሰላምታ ይገባሃል። የአምላክ ሰው የሆንክ አንተ መርቆሪዎስ ሆይ ከተትረፈረፈው ረድኤት ጠብቃለሁና ከክፉ ነገር ጠዋትና ማታ ሰውረን አሜን። የመርቆሪዎስ አምላክ ሆይ እኔ ባሪያህን በጸሎት አስቡን ያሉን እህት ወንድሞቻችን ይህንን ገድልህን የሚሰሙትን ሁሉ ጠብቅ አሜን። የልዑል እግዚአብሔር ቤተሰቦች፣ የማህደር ሚዲያ ተከታታዮች፣ ከዚህ በመቀጠል የሰማዕቱ የቅዱስ መርቆሪዎስን መልክ እናሰማለን። መርቆሪዎስ ሆይ የስም አጠራርህ የኢየሱስ አገልጋይ ማለት ለሆነውና ሐር ለሚመስለው የተዘናፈለ ጠጉር ሰላም ላለው ድንቅ ድንቅ ነገርንና ተአምርን የምታደርግ ሰማዕት ሆይ ዮሐንስን በድህነት መንገድ በበረሃ እንደመራኸው እኔንም ልጅህን ወደ ይቅርታና ወደ እውነት መንገድ ምራኝ።
መርቆሪዎስ ሆይ ከመምህር ባስልዮስ ፊት ለማመስገን ከግንባርህ ጋር በአንድ ላይ ዘንበል ላለው ራስ ሰላም ላለው። የልዑል እግዚአብሔር ቤተሰቦች፣ የማህደር ሚዲያ ተከታታዮች፣ ከዚህ በመቀጠል የሰማዕቱ የቅዱስ መርቆሪዎስን መልክ እናሰማለን። መርቆሪዎስ ሆይ መርቆሪዎስ ሆይ የስም አጠራርህ የኢየሱስ አገልጋይ ማለት ለሆነውና ሐር ለሚመስለው የተዘናፈለ ጠጉር ሰላም ላለው። ድንቅ ድንቅ ነገርንና ተአምርን የምታደርግ ሰማዕት ሆይ ዮሐንስን በድህነት መንገድ በበረሃ እንደመራኸው እኔንም ልጅህን ወደ ይቅርታና ወደ እውነት መንገድ ምራኝ። መርቆሪዎስ ሆይ ከመምህር ባስልዮስ ፊት ለማመስገን ከግንባርህ ጋር በአንድ ላይ ዘንበል ላለው ራስ ሰላም ላለው። ጥበብንና ዕውቀትን የተመላ ሰማዕት ሆይ ጠላት ከሚበዛበት ዓለም ሰውረ በፈረስ ውሰደኝ። መርቆሪዎስ ሆይ የዓይኖች መከለያ ያልሆኑት ቅንድቦችና ከእውነት ምንጭ የተገኘ ዜናህን ለሚሰሙ ጆሮች ሰላም ላለው። ጥበብንና ዕውቀትን የተመላ ሰማዕት ሆይ ዮሐንስን በመንገድ ላይ እንዳዳንከው እኔንም በረድኤታ አድነኝ፣ ጤንነትንም ስጠኝ። መርቆሪዎስ ሆይ ከንጉሥ ዳኪዎስ ፊት የደስታ መዓዛ ለሚያሻትቱ አፍንጮችህና ጉንጮችህ እጅ በመንሳት ሰላም ላለው። መርቆሪዎስ ሆይ መዓዛው ያማረ እስትንፋስን በውስጡ አዋህዶ እንደ ነጎድጓድ ለሚያጉረመርመው ቃል ሰላም ላለው። በጥቁር ፈረስ ላይ የምትቀመጥ ሰማዕት ሆይ የሚያስፈራ ጫካና የበደል በረሃ ደፍኖኛልና ሥጋና ደም ለባሹን እኔን በፈረስህ ጫነኝ። መርቆሪዎስ ሆይ የሰማዕትነት ሲቃይ ወይንን ለቀመሰ ጉሮሮ ሰላም ላለው። በሰይፍ ለተቀለው አንገትህም ሰላም ላለው። እንደ ሰማዕት አለቃ በተጋድሎ የጸና ሰማዕት ሆይ ዓለምን ከሚገዛ ጠላት ሰይጣን እጅ ፈጥነህ ታደገኝ፣ ዳግመኛም ነፃ አውጣኝ። መርቆሪዎስ ሆይ ከባድ የሆነ የሲቃይ ቀንበርና በሊቶስጥራ የተሰቀለ የክርስቶስ መስቀልን ለመሸከም ወደ ታች ላዘነበሉ ትከሾች ሰላም ላለው። ሲቃይንና መከራን የታገስክ ሰማዕት ሆይ ሥራዋ በተገለጠ ጊዜ ልትጠፋ የምትችል ነፍሴን ከስቃይና ከሞት ወጥመድ ፈጥነ ሰውራት። መርቆሪዎስ ሆይ ከደረትህ በታች ደም እስኪንጠፈጠፍ ድረስ በስቃይ ጅራፍ ለተገረፈው ጀርባ ሰላም ላለው። ሁሉን የታገስክ ጥበበኛ ሰማዕት ሆይ በሞት ጫካ ወድቄ እንዳልቀር ስንፍና ጠላቴን ለመግደል ሰይፍን ስጠኝ። መርቆሪዎስ ሆይ የረቀቀ ጥበብ መከማቻ ለሆነ ወሮች ሰላም ላለው። በፍጹም ፈቃደኝነት ለታሰሩ እጆችም ሰላም ላለው። በሲቃይ በደም የተጠመቅህ እውነተኛ ሰማዕት አባቴ ሆይ ከእሱ በፊት በፍጹም ሰላም ጸና ዘንድ ስለኔ ጸልይልኝ። መርቆሪዎስ ሆይ በኃይሉና በመጠኑ ሙሴን የመሰሉ ትከሻህና ክርንህን በምስጋና ሰላም ላለው። በሥላሴ ስም በእምነትህ የጸና ሰማዕት ሆይ የበደል ቁስል ሰውነቴን ሞልቷታልና በመድኃኒትህ ፈውሰኝ፣ ክብርንም ስጠኝ። መርቆሪዎስ ሆይ ኩራዜ የምትባል ሀገር ያዋረደችውን የክርስቶስን ደግ ሥራ ለያዙ መዳፍህና ክንድ ሰላም ላለው። እንደ ተከዚ ጥበብን የተመላ ሰማዕት ሆይ ነፍስህን አቤቱ የልጄን ነፍስ አረጋጊ በላት፣ ኃጢአቷንም ፈጽመህ ደምስስ አጥፋ። መርቆሪዎስ ሆይ በአስሩ አውታር ከጥፍሮች ጋራ በአንድነት ምስጋናን ለሚያመሰግኑ ጣቶች ሰላም ላለው። ሃይማኖትንና ፍቅርን የተጎናጸፍክ ሰማዕት ሆይ ከዚህ ዓለም በምትለይበት ጊዜ በፊቴ በክብር ትኖራለህ በማለት ለልጅ ቃል ኪዳን ግባልኝ።
መርቆሪዎስ ሆይ በግርፋት ብዛት ለተሰቃዩ ጎኖች ሰላም እላለሁ። የምስጋናና የክብር መከማቻ ለሆነው ከርስም ሰላም እላለሁ። ሲቃይንና ችግርን የምትታገስ ሰማዕት ሆይ አቤቱ ፈቃድህ ከሆነ ኀፍረትና ራቁትነት በተሰማይ ጊዜ ልብስ ትሆነኝ ዘንድ እመኛለሁ። መርቆሪዎስ ሆይ ስለ ኢየሱስ ክርስቶስ ብለህ ሲቃይን እስክትቀበል ድረስ ቁርጥ ሐሳብን ስላሰበ ልብህ ሰላም እላለሁ። ሰማዕት ሆይ ባስልዮስ በጸለየ ጊዜ ስዕልህ የኃይሉን ብርታት በካዲ ኡልያኖስ ላይ እንዳሳየ የማዳንህንም ኃይል ተንኮለኛ የሆነ ጠላቴን ይደምስስ። መርቆሪዎስ ሆይ ሐሳቡ ሁሉ ደግነት፣ ቸርነት ለሆነው ኩላሊት ሰላም እላለሁ። ሰማዕትነት በምትቀበልበት ጊዜ የቅናት እሳት ላቃጠለው አንጀትም ሰላም እላለሁ። ሰማዕት ሆይ ጸሎት መጸለይ በጀመርኩ ጊዜ አቤቱ ፈረስህ የድህነት ጦርን በመያዝ ጠላቴን ለመውጋት ይሩጥ። መርቆሪዎስ ሆይ ትሕትናንና ደግነትን ለተሞላው ውሳጣዊ አካል ሰላም እላለሁ። የአባላት ማዕከል ሆና ለምትኖረው እምብርት ሰላም እላለሁ። መርቆሪዎስ ሆይ ሲዶና ከአመፀኛዋ ነፍሴ ጋራ ከመፋረዱ አስቀድሞና ረዳቷ መታመኛዋም አንተ ነህና። መርቆሪዎስ ሆይ ቅዱስ መስቀልን በመሸከም እንደ ምሰሶ ጸንቶ በጭኖች መሃል ለሚገኝ ወገብ ሰላም እላለሁ። ከእንኮይ መዓዛ የበለጠ መዓዛ ያለ ሰማዕት ሆይ አቤቱ የጥፋትና የሞት መንገድ ልጅህን አያድክመኝ እያልኩ በጮኩ ጊዜ ቃሌን ስማ። መርቆሪዎስ ሆይ በሁለት እግሮች ኃይል ሲቃይን ከፈጸሙ በኋላ በሲቃይ አደባባይ ችሎት ለቆሙ ጉልበቶች ሰላም እላለሁ። ታላቅ ግርማን የለበስክ ኃያል ሰማዕት ሆይ አቤቱ የድካምና የኃጢአትን ሸክም ከሰውነት ያቅልል፣ ያላንተ በሽታዋን የሚፈውስ የለምና። መርቆሪዎስ ሆይ ለተረከዞች ሁለት የወንጌል ጫማዎችን ስትጫማ የዲያብሎስ መርዝ ላላገኘው ተረከዝ ሰላም እላለሁ። ክቡር እንደመሆንህ የተሰቃየና የሰማዕትነትህን የፈጸምክ መርቆሪዎስ ሰማዕት ሆይ አቤቱ ነፍሴን የጻድቃንን የዋጋ ተስፋ ፈልጊ፣ አካሄድሽንም በጥበብ ከጥፋት መንገድ አርቂ በላት። መርቆሪዎስ ሆይ በመሮጥና በመቀዳደም ከ10 ጥፍሮች ጋራ ሲቃይን ለመቀበል ለተባበሩ የእግርህ ጣቶች ሰላም እላለሁ። ስለ ክርስቶስ ፍቅር መከራ የተቀበልክ ሰማዕት ሆይ በፈቃድ ይሄዱ ዘንድ ከአምላካዊ እርሻህም የእውነት ፍሬን ይለቅሙ ዘንድ የቤቴን ሰዎች አዝዝ። መርቆሪዎስ ሆይ ፈጽሞ ለሚያምረው ቁመናህና ደም ግባትን ለተመላ መልክ ሰላም እላለሁ። ስቃዩን ሁሉ የተቀበልክ ሰማዕት ሆይ ስዕልህ ተንኮለኛ ኡልያኖስን በገደለው ጊዜ ሀገሪቱ ከሰራዊቱ ጋር በአንድነት ደነገጠች። መርቆሪዎስ ሆይ ስቃዩን ሁሉ ከፈጸምክ በኋላ በተሳለ ሰይፍ አንገትህ በተቆረጠ ጊዜ ለወጣው ነፍስ ሰላም እላለሁ። ሰማዕት ሆይ እግረ ልቦናዬ በፊትህ በቆመ ጊዜ በነጋ በነጋ ጎብኘኝ፣ ሰላምንም ስጠኝ። ደግ እናትና አባት አድርጌሃለሁና። መርቆሪዎስ ሆይ ንጹሕና ቅዱስ ስለሆነ በድነ ሥጋህና በግፍ ደም ውሃ ለጸደው ግንዘት ሰላም እላለሁ። የአስሌጥና የፋርስ ገዥ ሰማዕት ሆይ አቤቱ በጸሎትህ ክርስቶስ በእኔ ላይ ይደር፣ ነፍስና ልብ ማደሪያው ናቸውና። መርቆሪዎስ ሆይ የሥጋ መኖሪያ ቦታ ለሆነው መቃብር ሰላም እላለሁ። መርቆሪዎስ ሆይ በየዘመኑ እንዳንተ የተጋደለ የለም፣ ደምግባቱ ካማረ ከጊዮርጊስ ሰማዕት በቀር አንተን የሚመስልም ማን የለም። መርቆሪዎስ ሆይ አንደኛው ተአምርህ መምህር ባስልዮስ ስዕል ካለበት ወደ እግዚአብሔር በጸለየ ጊዜ ከሃዲ ኡልያኖስን ይህ ስዕልህ በአርበኛ ተመስሎ
በጋድ በጦር ገደለውና ስልጣኑን ገለጠ፣ ኃይሉንም ማሳየ። መርቆሪዎስ ሆይ ሁለተኛ ተአምር ፈጽሞ ያስደንቃል። እምነት ከሌላቸው ቤተሰብ የተወለደ አንድ ጎልማሳ በሚያስፈራው ጫካ ውስጥ ስምህን በጠራ ጊዜ በጥቁር ፈረስ ጫንከው። እንደዚሁ ደካማውን እኔንም ረድኤት ይሸከመኝ። የክርስቶስ የኃይሉ መግለጫ ሰማዕት መርቆሪዎስ ሆይ ሶስተኛ ተአምርህ ወዳጆች አንተን በማሰብ በጸለዩ ጊዜ በፈረስ አምሳል የተደረገው ስለታየውም ኦልያኖስ እንደሞተ ሕዝቡም እንደጠፉ አካሉ እስከሚርስ ድረስ ላቡ እንደ ውሃ ጠብ ጠብ እንዳለ በማለት ተናግሯል። ክርስቶስ ሆይ የኔን የሰነፉን ፍቅር አስበህ ወገኖችን አስቀድመ እንደወደድካቸው ለሚመጣው ዘመን የስም ባለሟልነትን ስጠኝ። ጎልማሳና ደግ ልጅ ከሆነ መርቆሪዎስም ጋራ ነፍሴን ለመታደግ በእጅህ ያዝ። በጥቁር ፈረስ ላይ የምትቀመጥ በሮም የምትኖር መርቆሪዎስ ሆይ የተረገሙ ሰዎች ከሰውነት በታች እሳት ባነደዱ ጊዜ ከተገረፈው ጀርባ እንደ ብዙ ዝናብ የፈሰሰው ደም ፍሙን ነበልባሉን አጠፋው። በሮም የምትኖር መርቆሪዎስ ሆይ ቂምና በቀልን ለማያውቀው ልብ ሰላም ላለው እንደ ሽቶ የምታምር ሰማዕት ሆይ ስጋህን እንደ ጉማ በነኑት፣ ተጋድሎህንም ፈጸምክ። መርቆሪዎስ ሆይ በመታመን እጠራሃለሁ፣ በመማለድም በአንቃዶ ሕሊና ለምንሃለሁ። ከቂም በቀል የራቅህ ደግ ሰማዕት ሆይ ምሕረትንና ይቅርታውን በእኔ ላይ ያሳይ ዘንድ የሰማዕትነትን ሲቃይ ሁሉ ለፈጣሪ አሳስበው። መርቆሪዎስ ሆይ በክፎች ምክር ያልሄደ በዘባቾች ሀገር ያልኖረ ሰው ብፁዕ ነው። ጠላትን የምታሳድድ ሰማዕት ሆይ ፈረስህ መንገድ ላለመሄድ ጌታዬ ወደ ኋላ እንመለስም በማለት ተናገረ። የቅዱስ መርቆሪዎስ አምላክ ሆይ እኔ ባሪያን ከመከራ ሥጋ ከመከራ ነፍስ እንዲሁም ይህንን የሚሰሙትን በጸሎት አስቡን ያሉትን ሁሉ ጠብቀን፣ አሜን። መጋቢት 25 የዕለቱ ስንክሳር። አንድ አምላክ በሆነ በአብ በወልድ በመንፈስ ቅዱስ ስም መጋቢት 25 በዚች ቀን ከ72ቱ አርድእት አንዱ የከበረ የተመሰገነ ሐዋርያ አንሲፎሮስ አረፈ። ይህም ከእስራኤል ልጆች ከቤንያም ነገድ ነው። ወላጆቹም የኦሪትን ሕግ የሚጠብቁ፣ እርሱም ሥራዎቹን ባየ ጊዜ ትምህርቶቹንም በሰማ ጊዜ ጌታችንን ተከተለው። ድንቅ የሆኑ ተአምራቶችን እየተመለከተ ጥቂት ቀን ተቀመጠ። ጌታችንም በሀገረ ናይን የመበለቲቱን ልጅ ባስነሳው ጊዜ ከዚያ ነበር። ይህን አይቶ ወዲያውኑ አመነ። ሌላ ምልክት አልሻም። ብልጭ ብልጭ ሲል የነበረ የአይሁድ ሕግና ፋና ትቶ ወደ እውነተኛ ፀሐይ ወደ ጌታ ኢየሱስ ቀርቦ ደቀ መዝሙር ሆነው እንጂ። ጌታችን ኢየሱስ ክርስቶስም ካረገ በኋላ በጽዮን አዳራሽ አጽናኝ መንፈስ ቅዱስ በወረደ ጊዜ ከሐዋርያት ጋር የመንፈስ ቅዱስ ጸጋን ተቀብሎ ሐዋርያትንም በመከተል ብዙ ሀገሮች ውስጥ አስተማረ። ሐዋርያትም በሀገር አቴና ኤጲስቆጶስ አድርገው ሾሙት። በውስጧም ወንጌልን በመስበክ ብዙዎችን አሳመነ። የክርስትና ጥምቀትንም አጠመቃቸው። በትምህርቱና በምክሩ ዕውቀት እንዲያድርባቸው አደረጋቸው። በትምህርቱም ከደዌ ሥጋ ከደዌ ነፍስ ፈወሳቸው። ተጋድሎውንም በፈጸመ ጊዜ በሰላም አረፈ። በድል አድራጊነትም የክብር አክሊል ተቀበለ። መላ ዘመኑ 70 ዓመት ነው። በአይሁድ ሕግ 29 ዓመት፣ በክርስትና ሕግ 41 ዓመት ኖረ። እነሆ የከበረ ሐዋርያ ጳውሎስም በመልእክቶቹ አስታውሶታል፣ ሰላምታም አቅርቦለታል። በጸሎቱ የምትገኝ በረከቱ ከኛ ጋር ለዘላለሙ ትኖር አሜን። መጋቢት 25 የሚከበሩ ዓመታዊ የቅዱሳን በዓላት። ቅዱስ አንሲፎሮስ ሐዋርያ ከ72ቱ አርድእት። ወርሃዊ የቅዱሳን በዓላት
ቅዱስ መርቆሬዎስ ሰማዕት፣ ቅድስት ቴክላ ሐዋርያዊት፣ ቅድስት አበከረዞን ሰማዕት፣ ቅዱስ ዱማዲዮስ ሶርያዊ፣ አቡነ ሐቢብ ወይም አቡነ ቡላ፣ ቅዱስ አባ አቡፋና ጻድቅ። ከጥንት ጀምሮ እግዚአብሔር በብዙ አይነትና በብዙ ጎዳና ለአባቶቻችን በነቢያት ተናግሮ ሁሉን ወራሽ ባደረገው ደግሞም ዘመናትን በፈጠረበት በልጁ በዚህ ዘመን መጨረሻ ለኛ ተናገረን። እርሱም ኃጢአታችን በራሱ ካነጻ በኋላ በሰማያት በግርማው ቀኝ ተቀመጠ። ጌታ ሆይ ከብልጽግናቸው ብዛት የተነሳ ብዙ መባ ካገቡት ይልቅ የድሃይቱን አነስተኛ መባ እንደተቀበልክ ለሁል ጊዜ የሚያገለግሉ አላፍ መላእክትን እያሳሰብው በችግሬ ጊዜ የማቀርብልህን ምስጋና ተቀበል። እናንተም ቅዱሳን ነቢያት፣ የወንጌል ሰባኪያን ሐዋርያት፣ ሰማዕታትና ጻድቃን፣ ትጉሃን መላእክት፣ ፍዩማን ደናግል፣ እንዲሁም ደጋጎች መነኮሳት ሆይ ልጅ አዋቂ ሳይለይ የምንሰባሰብበትን የጉባኤ ቦታ ባርኩ። ይህን መጽሐፍ ወረቀት አዘጋጅቶ ብራና ደምጦ የጻፈውን ያጻፈውን የተረጎመውን ቃለ ንባቡን በእርጋታ መንፈስና በተመስጦ ሕሊና ያዳመጠ በደለኛን ሁሉ የምታስምር የጌታ እናቱ በማርያም ጸሎት ኢየሱስ ክርስቶስ በአንድነት ይማረን፣ አሜን። የልዑል እግዚአብሔር ቤተሰቦች፣ የማህደር ሚዲያ ተከታታዮች ይህንን መንፈሳዊ ቻናል ቪዲዮውን ላይክ፣ ሰብስክራይብ እንዲሁም ሐሳብ አስተያየታችሁን ኮመንት ላይ በመጻፍ በየቀኑ የቅዱሳንን ድርሳን፣ ታሪክ፣ ተአምራትን የምታገኙ መሆኑን እናሳውቃለን።